ለ30 ሰዎች አመለከተ። በ30ው ውድቅ ተደረገ። በከተማው KFC ሲከፈት ስራ ለመቀጠር ከሄዱ 24 ሰዎች መካከል 23ቱ ሲቀጠሩ የተባረረው እሱ ብቻ ነበር። ዛሬ ግን የቢሊዮነሮች ዶላር ባለቤትና የዓለማችን ግዙፍ የንግድ ተቋም የሆነው አሊባባ መስራች ነው። ጃክ ማ ከከባድ ውድቀት ተነስቶ እንዴት ዓለምን ሊያስደንቅ ቻለ? እስከ መጨረሻው አብራችሁን ቆዩ። ጃክ ማ የተወለደው በቻይና ሃንግዡ ውስጥ ነው። በትምህርቱ ጎበዝ አልነበረም። የመንግስት ፈተናዎችን ደጋግሞ ወድቋል። ለፖሊስነት አመለከተ። አትመጥንም ተባለ። ለሃርቫርድ ዩኒቨርሲቲ 10 ጊዜ ያመለከተ። 10 ጊዜ ውድቅ ተደረገ። ነገር ግን ጃክ ማ አንድ ትልቅ ሚስጥር ነበረው። እሱም ተስፋ አለመቁረጥ። ጃክ ማ ለሃርቫርድ ዩኒቨርሲቲ 10 ጊዜ አመልክቶ 10 ጊዜ ውድቅ ተደርጓል። ዛሬ ግን ያው ሃርቫርድ ዩኒቨርሲቲ ጃክ ማ እንዲመጣና ንግግር እንዲያደርግላቸው በተደጋጋሚ ይለምኑታል። ይህ የሚያሳየው የዛሬው ውድቀትህ የነገው ታሪክህ መሆኑን ነው። በ1995 እንደ አውሮፓውያን አቆጣጠር ወደ አሜሪካ ለሥራ ጉዳይ ሄደ። እዚያም ለመጀመሪያ ጊዜ ኢንተርኔት የተባለ ነገር አየ። ኮምፒውተሩ ላይ ቢራ ወይም ቢር ብሎ ሲፈልግ የቻይና ምርት አላገኘም። በዚያች ቅጽበት አንድ ትልቅ ሐሳብ መጣለት። ለምን የቻይናን ምርቶች ለዓለም በኢንተርኔት አላስተዋወቅም የሚል። ወደ ሀገሩ ተመልሶ 17 ጓደኞቹን ሰበሰበ። አሊባባ የተባለውን ኩባንያ በቤት ውስጥ መሰረተ። ጃክ ማ የኩባንያውን ስም ሲያስብ አንድ አስገራሚ አጋጣሚ ተፈጥሮ ነበር። ሳን ፍራንሲስኮ ሆኖ አንዲት አስተናጋጅን አሊባባን ታውቂዋለሽ ብሎ ጠየቃት። እሷም አዎ አሊባባና 40 ሌቦች አለችው። ጃክ ማ መንገደኞቹንም ጠየቀ። ሁሉም ያውቁታል። ስሙ በሁሉም ቋንቋ በቀላሉ የሚጠራና ሰሊጥ ተከፈት እንደሚለው ተረት ለሰዎች እድል የሚከፍት ስለመሰለው አሊባባ ብሎ ሰየመው። ዛሬ አሊባባ በሚሊዮን የሚቆጠሩ ሰዎችን ሕይወት የቀየረ ድርጅት ሆኗል። ጃክ ማ እንዲህ ይላል፣ ዛሬ ከባድ ነው፣ ነገ ደግሞ ይብሳል፣ ከነገ ወዲያ ግን ፀሐይ ትወጣለች። ውድ ተመልካቾቼ ጃክ ማ ከ30 ጊዜ በላይ ውድቅ ተደርጎ ተስፋ ካልቆረጠ አንተ ለምን ተስፋ ትቆርጣለህ? እናንተስ በጃክ ማ ታሪክ ውስጥ ይበልጥ ያስደነቃችሁ የትኛው ክፍል ነው? በሕይወታችሁ ተስፋ አስቆራጭ ውድቀት ገጥሟችሁ ያውቃል? ያንን ውድቀት እንዴት አለፋችሁት? ኮመንት ላይ ጻፉልኝ። ሁሉንም አነባለሁ። በቀጣይ የትኛውን ቢሊየነር ታሪክ እንድሰራላችሁ ትፈልጋላችሁ? ሰብስክራይብ በማድረግ ቤተሰብ ሁኑ።